እሱን በማሰብ እንጂ ማርቲን ሉተር የፈለገውን ቢል አለ አላለ ጉዳያችን አይደለም። እውነቱን ለመናገር እሱ ስላለ ስላላለ ምንም እውነት የሚሆንም ሐሰት የሚሆን ነገርም የለም። ሉተር ስላለ ስላላለ እውነት የሚሆንም የማይሆንም ነገር የለም። ቤተክርስቲያን ስላለች ነው እውነትም የሚሆነው እውነትም የማይሆነው እንጂ ሉተር ስላለ አይደለም። ኧረ ይሄ ጋይስ በጣም አስፈሪ ነው። ግን አንዳንድ ሰው ምን ሊል ይችላል መሰላችሁ? እችን ብቻ ተናገሬ ልጨርስ። እችን ልናገርና ከዛ በኋላ ይህ ሁሉ ነገር ከፍልሰቷ ጋር ምን እንደሚያገናኘው ነግራችኋለሁ። ያው በሱ ላይ የተነሳ ነው እንዳትረሱት፣ በዛው ላይ አስታውሳችኋለሁ ማለት ነው። አንዳንድ ሰው ምን ሊል ይችላል? አይ እኔ አሁን እዚህም ዓለም ላይ ያለው ይሄ ዓለሙ ግን ተመቸኝ ማለት ወደዋለሁ። እኔ እዚህ መሆኔን በዙሪያ ያሉ ነገሮች ምናምን በጣም ደስ ይሉኛል፣ ይመቹኛል እና እነዚህን እንደው ከማጣን እንደው ትንሽ ጊዜ እንደውም እዚህ ብንኖር እንደው ዝም ብሎ በዓለም ብንቀጥል ራሱ ደስ ይለኛል የሚል ሰው ሊኖር ይችላል። ኢየሱስ ክርስቶስ መጥቶ ከጌታ ጋር ምን አይነት ልኖር ነው? ይህን ሁሉ ነገር አተን እንዴ? አሁን ላይ የሚያስደስቱን የተለያዩ ነገሮች ይኖራሉ አይደል? ከትንንሽ ነገሮች እስከ ትልልቅ ነገሮች፣ ኢቨን እስከ ቤተሰባዊነት ነገሮች ምናምን የተለያዩ የሚያስደስቱ የሚመስሉ ነገሮች በጣም በርካታ ነገሮች አሉና እነዚህ ሁሉ ነገሮች ሊቀሩብን ከዛ ከጌታ ጋር ልንኖር ከጌታ ጋር ደግሞ እነዚህ ሁሉ ነገሮች የሉም። ታዲያ ምን አይነት ደስታ ሊፈጠርብን ነው? እንዴት ያለ ደስታ ይመጣል ብለን ልናስብ እንችላለን። ይህ እንዴት ያለ ነው? ያው በተደጋጋሚ እንደምንናገረውም አሁን ላይ የሚያስደስቱ የሚመስሉን ብዙ ነገሮች ማለት ነው ለጊዜው ነው የሚያስደስቱን። ለዚህ ትልቁ ማረጋገጫችን ወይም ትልቁ አስረጃችን በራሳችን በህይወታችን አንድ ነገርን ለምሳሌ አስተን ማየት እንችላለን። ለምሳሌ እናንተ ህፃን እያላችሁ በእድሜ ምን ነበር የሚያስደስታችሁ? ህፃን እያለን የሚያስደስተን ነገር ምን ነበር? ለምሳሌ ጭቃ ማብኳት ለአንድ ህፃን ልጅ ሊያስደስተው ይችል ይሆናል እና ጭቃውን ማብኳት ያስደስተው ይሆናል። አሁን ካደጋችሁ በኋላ ጭቃ አብኩ ብትባሉ ታደርጉታላችሁ? የምር ይህ ነገር እናንተን የሚያስደስት ነው? በፍጹም። እሱን ላድርግ ብትሉ ራሱ የሚያሳፍራችሁ የሚያሸማቀቃችሁ አይደለም? የስ ነው። ተመለሳችሁ እንደ ህፃን ልጅ ጭቃ እናብኩ አትሉ። እሱን ተውት። ፊኛ ለምሳሌ እየነፋችሁ ማለት ነው። ፊኛ አፉፌ እንደዛ የሚባለው ፊኛ እየነፋችሁ በሱ እንትን ማድረግ ምናምን በሱ በጣም ያዝናናል፣ ያስደስተን ነበር። መቼ? ህፃን እያለን። አሁን ላይ የሚያስደስታችሁ ነገር ህፃን ላይ እያላችሁ አያስደስታችሁ ነበር። ህፃን እያላችሁ በቃ ከእድሜያችሁ አንጻር ያኔ የነበረው ነገር አስደስቷችኋል። አሁን ላይ ለምሳሌ አሁን ይሄ እንደ ምሳሌ ነው እየነገርኳችሁ ያሉት። አሁን ላይ ጥሬ መብላት በጣም የሚያስደስተው ሰው ማለት ነው ህፃን ልጅ እያለ ጥሬ መብላት ጭራሽ አይችልም። እንኳን ሊያስደስተው የመብላት ሙዱም ጭራሽ ኑሮ አይችልም። አሁን ደግሞ ያስደስተው ጀመር። ይህን ነገር ለምን እየነገርኳችሁ እንደሆነ በጣም ግልጽ አደርጓለሁ። ግልጽ ካልሆነላችሁ ግን በደንብ አድርጋችሁ ስሙ። ህፃን እያላችሁ አንዳንድ ነገሮች ያስደስቷችሁ ነበር። አሁን ላይ ግን ጭራሽ ከንቱ ነገሮች ናቸው ለእናንተ፣ በፍጹም የማታደርጓቸው ናቸው። በፍጹም አሁን ላይ የሚያስደስቷችሁ ነገሮችም ከጥቂት ዘመናት በኋላ ፍጹም ደስታቸውን ይጨርሳሉ። ፍጹም ደስታቸው እያለቀ እየጠፋ ይሄዳል። ለምሳሌ ሴክሹዋል ነገር የሚያስደስተው ሰው ካለ እድሜ በገፋ ቁጥር ማለት ነው የሆነ ሰዓት ላይ ሙሉ በሙሉ ስታሚኒያው ሙሉ በሙሉ እየጠፋ ይሄዳል። ይሄ ሴክሹዋል ነገር ምናምን የማስደሰት ነገሩ እያከተምለት ይሄዳል። ገና ሳትሞቱ በፊት ራሱ እድሜያችሁ በጣም እየቆሰው ሲሄድ አቅሙንም ምኑንም እያጣችሁ ፍላጎቱንም ጭራሹኑ እያጣችሁ ትሄዳላችሁ። አስቡት። አሁን ላይ እኮ በጣም ትልቅ የሚያስደስት ነገር ሊሆን ይችላል። ሌሎች ነገሮችም ማለት ነው እንግዲህ በየግላችሁ የሚያስደስታችሁ የሆነ ነገር ሊኖር ይችላል። ያ ሁሉ ነገር እዚሁ ገና ሳትሞቱ በፊት ቀስ በቀስ ዓለም እናንተን ማስደሰት ማቆም ትጀምራለች። ልክ እድሜያችሁ ከፍ እያለ ሲሄድ የ100 ዓመትን ሰው በምን ታስደስተዋለች ዓለም? ምን አቅርባለት? ምንም ልታስደስቷቸው። ስለዛ የዓለም ጣዕሙ ምናምን ማለት ነው እየጠፋ ነው የሚሄደው። እንዳትረሱ። ህፃን እያላችሁ የሚያስደስታችሁ ያ ነገር አሁን ላይ አያስደስታችሁም። አሁን የሚያስደስታችሁም ነገር እርጅናችሁ ላይ ላያስደስታችሁ ይችላል። ብዙ ነገር ማለት ነው። ወደ ጌታ ስንሄድ ደግሞ ጭራሹን ሁሉ ነገር ከንቱ ነው የሚሆንበት። እዚሽ ምድር ላይ ምድራዊ የሆነ ደስታ ብለን የምናስባቸው ነገሮች ሁሉ አሳፋሪ፣ ምንም ጭራሹኑ በሚያስብል ደረጃ ትልቅ ደስታ ያኔ ይገኛል። ጋይስ ያንን ደስታ አሁን ላይ በስሱ ኤክስፒሪየንስ ማድረግ እንችላለን።
በጭላንጭል ትንሽ ማግኘት እንችላለን ያንን ደስታ። እንዴት? ከጌታ ጋር አብሮ በመኖር ከጌታችን ጋር አሁን ላይ ማለት ነው። አሁን በሚኖረን ህይወት በጣም ወደ ጌታ ተጠግተን ንስሐ እየገባን ከቅዱስ ሚስጥር ቶሎ ስንሳተፍ ስንጸልይ፣ ጸሎት በጣም መስት ነው። ንስሐ መግባትና መቁረብ ብቻ አይደለም። የሚቆርብ ሰው ቶሎ መጸለይ ያለበት አጫጭር ጸሎት ሊሆን ይችላል። ግዴታ ለብዙ ደቂቃዎች ለሰዓታት ምናምን ቆማችሁ መጸለይ ላይ ይጠበቅባችሁ ይችላል። ግን አትሊስት አጭር ጸሎት ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ እያለን ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ ደጋግመን እንዲህ ብንጸልይ አሁን ትልቅ ጸሎት ነው። በጣም ትልቅ ፓወርፉል ጸሎት። በተደጋጋሚ ተናግረነዋል። ቤተክርስቲያን ሄዳችሁ 12 ጊዜ እግዚኦ መሐረነ ክርስቶስ በሉ ትባላላችሁ፣ እንባላለን። ምንድን ነው እግዚኦ መሐረነ ክርስቶስ? ጌታ ክርስቶስ ወይ ማረን፣ አቤቱ ክርስቶስ ወይ ማረን አይደለም? ጌታ ክርስቶስ ወይ ማረን፣ ጌታ ክርስቶስ ወይ ማረን፣ ጌታ ክርስቶስ እያለ 12 ጊዜ። አሁን ይህ ሀሳባችንን ህሊናችንን ሁሉ ይቀድሰውና ወደ ጌታ ያቀርብናል። እና ደጋግመን የጌታችንን ስም በጠራን ቁጥር፣ ደጋግመን እርሱን በተጣራን ቁጥር ወደ ጌታችን እየቀረብን ጌታን መናፈቅ እየጀመርን በልባችን ውስጥ የሆነ ክርስቶስን መውደድ ሙልት እያደረገው ልባችንን ይሄዳል። ጌታችንን መውደድ ማፍቀር ልብን የሚሞላ ቴሌግራም ላይ ባለፈውም እየጻፈው ነበር እንደውም እና እኔ ዓለም ላይ ካለ ውዱ ነገር ኢየሱስን መውደድ ማፍቀር ነው። ጌታን የሚወድ ሰው ሁሌ ልቡ ሙሉ ነው ማለት ክርስቶስን መውደድ ታላቅ ነገር ነው እና ይህስ ጌታችንን ወደነው ስንኖር አሁን በኋላ ላይ የሚጠብቀን ደስታ በጣም ታላቅ ነው። በጣም ታላቅ አሁን ላይ የሚያስደስታችሁን ነገር ይዛችሁ ማለት ነው የህፃንነታችሁን ዞር ብላችሁ ስታዩ አይ ልጅነት ብላችሁ እንደምትታዘቡት ማለት ነው። ያኔ ደግሞ ከጌታ ጋር ስንኖር አሁን የሚያስደስተንን ነገር ዞር ብለን አንዳንዱ ኃጢአት ስለሚሆን ጌታ ሆይ ይቅር ብለን እንዴት ያለ ከንቱ የሚያስጸይፍ ነገር ነው ብለን እንጸየፈዋለን። ኖርማል ኃጢአት ያልሆነውም ነገር ደግሞ ከንቱ ብለን እናልፈዋለን። ያኛው በጣም የሚበልጥ እጅግ የተሻለ የሆነ ደስታ አለ። እንዳልኳችሁ አሁን ላይ ጌታን በመውደድ በመኖር ውስጥ በስሱ ኤክስፒሪየንስ እናደርጓለን። በሙላት ወደ ጌታ መንግስት ስንገባ ደግሞ ፍጹም ልዩ የሆነ ደስታ ውስጥ ቃላት ሊናገሩት የማይችሉት እንግዲህ ለጊዜው ልብ የማያስበው አእምሮ የማያስበው ያልተነገረ ታላቅ የሆነ ደስታ ውስጥ እንገባለን። እርሱም ከጌታችን ጋር ነው። ከጌታችን ጋር መኖር ነው። ያ ሁሉ ደስታ ከጌታ ጋር መኖር ነው እና ጌታ ይመጣል እንዲያስበዋል። አንተ ዘለ እግሩ ላይ የጌታ እግር ላይ ጥምጥም ብትል ከዚህ ላይ ምን የሚያስደስት ነገር አለ? ጌታ ኢየሱስ ከቅዱሳን ሁሉ ጋር ይመጣል እና ጌታን ታየዋለህ። ኧረ ቅድስት ድንግልን ታገኛለህ። ቅዱሳኑ ሁሉ እነ ጳውሎስን፣ ጴጥሮስን፣ ሌሎች ቅዱሳን አባቶቻችን በኋላ የመጡትን ሁሉ ከእነሱ ጋር መኖር ትጀምራል። እንደዚህ አይነት ማህበር ውስጥ ማለት አሁንም እዛው ማህበር ውስጥ ነህ። አክቹዋሊ በሙላት ስትገባ ግን ወደ አንዳች ታላቅ የሆነ ደስታ ውስጥ ትገባለህ። ዘላለማዊ ደስታ ወደ ጌታ ኢየሱስ በሙላት ትገባለህ እና ወደዚህ የምንገባው ሞተን ስንነሳ ነው። ይህ የሙታን ትንሣኤ ለእኛ ብቻ የተሰጠ አይደለም። ለእኛም፣ ለእመቤታችንም፣ ለሁላችንም፣ ለሰው ዘር ሁሉ፣ ለእኛ ለሁላችን የክብር ትንሣኤ በጌታ ለሚያምን ሁሉ የተሰጠ ነው እና ይህንን ነገር በጣም የሚያስደንቀን ግን ጌታችን ሞቶ ተነስቶ ነው በቃ ይፈጸመልን። ቀደም ብላ ግን እመቤታችን ጋርም ደግሞ ተሰጥቶልናል ነው። ስለዚህ አሁን ጀነራል የሆነው ይህ ትንሣኤ፣ ጠቅላላ የሆነው ትንሣኤ፣ ለሁላችንም የሆነ ትንሣኤ ቀድሞ ለእመቤታችን ተሰጠ። ስለዛ ቅድስት ድንግል አስነሳት ጌታ ኢየሱስ በክርስቶስ የትንሣኤ ኃይል እኛም እንነሳለን። ቅድስት ድንግል ተነስታለች። የተነሳችው በራሷ ነው? በፍጹም። ጌታ ኢየሱስ ሞቶ ባይነሳ ኖሮ ቅድስት ድንግል መነሳት ትችል ነበር? አትችልም። ጌታ ብቻውን ይችላል። እዚህ ላይ ትንሣኤ ላይ ክርስቶስ ብቻውን ነው መነሳት የሚችለው። ማናችንም አንችልም። የትኛውም ሰው ሞቶ መነሳት የሚችል የለም። እንዳትረሱ ይህንን ጋይስ። ፕሮቴስታንት ወንድም እህቶችም ካላችሁ ያው ይህንን በግልጽ ልንነግራችሁ እንወዳለን። ማንም ሰው ሞቶ መነሳት የሚችል የለም ጌታ ኢየሱስ ሲቀር። ክርስቶስ ብቻውን ነው መነሳት የሚችለው። ሞትን ድል አድርጎ መነሳት የሚችለው አንድ ብቻ ነው። እርሱም የሕያው እግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው እና ጌታ ሞቶ በመነሳቱ ግን ሁላችንን ደግሞ አስነሳችኋለሁ አለ። ኦኬ፣ ጌታችን ተነስቷል። ስለዚህ እኛም እንነሳለን። ማን? እኔ፣ እናንተ፣ ቅድስት ድንግል ሁላችንም እንነሳለን። ቅድስት ድንግል ግን ይህንን ትንሣኤ አስቀድማ አገኘችው ነው። ችግር አለ? ምንም የለም። ይህ ነገር እንደውም ለእኛ ምንድነው ጥቅሙ ካልን
ጌታ የተነሳው አምላክም ስለሆነ ነው ብለን እንዳናስብ። ሰው ብቻ ነን እኛ፣ ጌታ ሰው ብቻ አይደለም። እኛ ግን ሰው ብቻ ነን እና ባንነሳስ ብለን እንኳን እንዳናስብ ያደርገናል። የስ በእውነትም እንነሳለን ብለን እንድናስብ እምነታችንን ከፍ የምናደርግበት ነገር ሊሆን የሚገባው እና ይህንን ታላቅ ተአምር በማየት ተአምር ነው ሰው ይህንን ነገር በማየት ይሄ የምስራቹን ዜና እንዳትረሱት እሺ። እንደ ምሳሌ የሰጧችሁን ጌታ እንደሚመጣ ማለት እንደሚወለድ ምናምን ለሁላችንም ነው አይደል? ይሄ ነገር መቼስ የክርስቶስ ሰው የመሆኑ ጉዳይ ግን ሁላችን ጋር የደረሰው በኋላ ላይ ነው። ከማን በኋላ? ቅድስት ድንግል ጋር ከመድረሱ በኋላ። ቅድስት ድንግል አስቀድሞ ይህን የምስራች የሰማችው በመላኩ በኩል። ጭራሽ ጸነሰችው፣ ጭራሽ ወለደችው፣ አረ አቀፈችው፣ ጡቷን መገበችው። አረጋዊ ስምዖን ተናገረ፣ በነፍስሽ ሰይፍ ያልፋል አላት። ጌታችን የዓለም መድኃኒት እንደሆነ ተነገረለት። ይህ ሁሉ ነገር ሲፈጸም ደቀ መዛሙርቱ አልሰሙም። ግን ይህ ነገር ለደቀ መዛሙርቱም ነበረ፣ ለእኛም ነበረ። ቀድሞ ግን ለእመቤታችን ተስፋችን በደንብ የምንሰንቅበት ጭምር ነው። ፊት ለፊት ላይ ያለውን ተስፋ ጌታችን ሰጥቶናል። ቀደም እንዳልኳቸው ዮሐንስ 14 ላይ መጥቼ ይወስዳችኋለሁ ብሎናል እና መጥቶ ይወስደናል ኢየሱስ። ይህንን ተስፋ የምንሰንቅበት ሞተር እንደማንቀር። ስለዚህ ስንኖርም አኗኗራችን በዚች ምድር ላይ ስላለችው ጉዳይ ብቻ እያሰብን ሳይሆን በኋላ ጌታ መጥቶ ስለሚወስደን ጌታ ኢየሱስን እያሰብን እንድንኖር የሚያደርገን ትልቅ ክስተት ነው እና ትልቅ ተአምር ነው። ፕላስ ደግሞ በዚህ የቅዱሳኑን ህብረት እንድናስብ አሁን በዚህ ጸሎት ውስጥ በተለይ ከእመቤታችን ምልጃም እንድንሳተፍ ዝም ብሎ እንደዚሁ በመጾም ብቻ አይደለም የሚመጣው። በደንብ በንጽህና በመመላለስ ከቅዱስ ሚስጥር በመሳተፍ የምርም በህብረት ውስጥ መኖር እንደሚገባን በመኖር ውስጥ ለመኖር ስንሞክር ቅድስት ድንግል ደግሞ ስለሁላችን ትጸልያለች፣ ትለምናለች። ቅድም አንድ ሰው ይሄ ሉተርም ይህንን ያምናል ብዬ የተናገርኩትን ለመንቀፍ ነገር ሲሞክር አይቼ ነበር እና ሉትራኖች እንደውም ይህንን በእምነት መግለጫቸው ላይ ሳይቀር በተለይ የኦግስበርግ ኮንፌሽን አፖሎጂ ላይ ይህንን ያስቀምጣሉ። ድንግል ማርያም ስለ ቤተክርስቲያን ተማልዳለች ይላሉ። ማርያም እንዳትረሱ ጋይስ፣ ይሄ ለእናንተ ይጠቅማሉ፣ ለክርስቲያኖች አይጠቅምም። ግን እንደው የሆነ ግንጥል ብለን እኛ ብቻ የምንቀበላቸው ነገሮች እንዳይመስላችሁ እሱን በማሰብ እንጂ ማርቲን ሉተር የፈለገውን ቢል አለ አላለ ጉዳያችን አይደለም። እውነቱን ለመናገር እሱ ስላለ ምንም እውነት የሚሆንም ሐሰት የሚሆን ነገርም የለም። ሉተር ስላላለ እውነት የሚሆንም የማይሆንም ነገር የለም። ቤተክርስቲያን ስላለች ነው እውነትም የሚሆነው እውነትም የማይሆን እንጂ ሉተር ስላለ አይደለም። ለተጨማሪ እውቀት ግን አፖሎጂው ላይ የአውግስበርግ ኮንፌሽን አፖሎጂ ላይ የነፍል መላእክት ላይ ማለት ነው ድንግል ማርያም ለቤተክርስቲያን ትጸልያለች ይላሉ፣ በሰማይ ሆነ ማለት ነው። ማርቲን ሉተር ደግሞ እንዳልኳችሁ የእመቤታችንን ፍልሰቷን ያምናል። በስጋ የምር መፍለሷን ማለት ነው መሄዷን ያምናል ሉተር። እሱ ስላመነ ይህ ነገር እውነት ነው ማለት ነው እያልን አይደለም። እንዳትረሱም ሉተር ስላላለ አይደለም። ለተጨማሪ እውቀት ብቻ ነገርኳችሁ እንጂ ከዛ ውጭ ግን ጥንታዊን አብያተ ክርስቲያናት ሁሉ የሚቀበሉት እንደሆነ ነግሬያቸዋለሁ። እኛ ጋር ዶግማ ባይሆንም የሚታመን እውነታ ነው። በምን መልኩ ነው ፍልሰቷ የሚለው ላይ የተለያዩ ሀሳብ ቢሰጥም አብዛኛው ግን እንዳልኳችሁ ይህንን ሪዘሬክሽኑን ትንሣኤውን እንደው ከኛ ቀድማ እመቤታችን ጋር ደርሷል የሚለው ይያዛል። ከዛ አንጻር እንመለከተው ይገባል። እናንተ ሰዎች እንዳትረሱ እንደ ጋይዝ ጌታን በጣም በቃ ከፊት ለፊታችን ሁሌም ጌታን ነው ማስቀመጥ ያለብን እና በርቱ። ጌታ ይርዳችሁ፣ ያበርታችሁ። ያ እንደዛ ነው። አሜን አሜን አሜን። ቃል የተሰማልን አኪዋ ጸጋውን ያብዛልህ። በጣም እናመሰግናለን። ቴንኪው በጣም ቃል ታሰማልን ሊቀ መምህር። እቺ ልጅ ለምሮ ሰላት ማትይዘው ረቂቅ ምንድን ነበር አልካት? ረስታው ነው። He told me to say that, right? ሊቀ መምህራን ብይሽ ነው። ሊቀ መምህራን ወይና የእናንተ መጫወቻው ይቀርብ
ቄስ ሳሉ እኮ እዚህ ቄስ ሰናይ መርቁልን። እንዲህ በስመ አብ አሉ ቀሲስ ናቸው። እንዲህ በጣም ይቅርታ ያደርጉልን። እንደ ቀልድ ነው እንደዚህ ምንለው ሊቀ ማእምራ ምናምን የምንለው። እኔ ወንድም ነኝ፣ ወንድም ብቻ ምንም ነገር ውስጥ የለበትም። ይቅርታ ይደረግልን። ያው እናንተ ይገባዎታል። ማርያምን በጣም ውስጥ ሰርስሮ የሚገባ የህይወት ቃል ያሰማሁት ማርያምን በጣም እኔ ተመስጬ ነው። እኔ ትናንትናም ዶክተርን ባሉበት እችን ወቅቷን እችን ርዕስ ላይ ያለችውን በማሰብ ተማምረናል። አሁን ደግሞ እርስዎ እውነት ወቅቱን የዋጀ እንደገና ለሌሎቹ ደግሞ መልስ የሚሆን ምክንያቱም እሾህን በእሾህ ነውና ላልገባቸው ላልተረዱት መሰልጠንና መሰይጠን ለተምታታባቸው በአንድም በሌላ መንገድ ነገርን እያጣመሙ ድንግል ማርያም ትንሣኤዋ እንዴት እያሉ በዛን ዘመን እንደነበሩት እንደ ልጇም ተነስታለች አድርጋለች እያሉ አሁንም ሊሰብኩ አይደለም ወይ እያሉ እነ ታውፋንያ ያልቀውን ሸንኮር ይዘው ወደ መሬት ለመጣል እንደሞከሩትና የእርሷን ትንሣኤ ተቃውመው እንደተነሱት እንደዛ ያሉ በዚህ ዘመናችንም አሉ። በዚህ በቲክቶክ ወይም በሶሻል ሚዲያው ላይ እንደዛ አይነት ርዕዮተ ዓለም የሚያካሂዱ አሉና ለእነርሱ ሁሉ መልስ የሚሰጥ ነው ወንድማችን። ሐዋርያዊ መልስ ትክክል ነው። ስሙም እውነት ለመናገር የቤተ ክርስቲያናችን አንደበቱ ነው የገለጹትና አኬ እንደው ዛሬ ስላገኘሁት በጣም ተመስጬ ነው ያዳመጥኩትና ጸጋውን ያብዛልዎት፣ በረከት መምህራን ይደርብዎት። ማርያምን በጣም ልዩ ልዩ ጸጋ ያለዎት ነው። ዘመኑን የዋጁ መምህር እውነት ትውልዱንም ደግሞ የሚያቀኑ ምክንያቱም አሁን ወይፈን የሚባል አለ በገጠር እንደምታውቁት በሬዎች የሚታረሱ በአግባቡ የቀኑ ናቸው። ወይፈኖች ደግሞ እንዲሁ ከመፈሩ ቀንበሩ ላይ ወዲና ወዲህ ይላሉና ትውልዱ አሁን በዛ ደረጃ ነው ያለው። መሰልጠንና መሰይጠን የተምታታበት የራሱን ጥሎ የሰውን አንጠልጥሎ ያለበት ይህ ግሎባላይዜሽን የሚባለው ያልተረዳው በቅጡ ነው ያለውና ይህን ደግሞ በሚገርም ሁኔታ ከአኃት አብያተ ክርስቲያናት ጋር ያለው ልዩነት እንደገና ደግሞ እዚህ ፕሮቴስታንቲዝም የሆነው ከማርቲን ሉተር ኪንግ ከሱ ላይ ያለውን ምልከታ ሁሉ አጣምረው አጣቅሰው ነውና በሚረዳና በሚገባን ሁኔታ የገለጹልን። እውነት መምህርዬ አክሊሉ ወንድሜ ክበሩልኝ፣ ጸጋውን ያብዛልዎት ነው የምለው። ዛሬ ነው ያወቅሁት፣ እንደው ስላወቅሁት ስላዳመጥኩትም ደስ ብሎኛል ማርያምን እና ክበሩልኝ። እንዲህ አይነት ወንድሞችን ያብዛልኝ አባቴ። አሜን አሜን። እግዚአብሔር ያክብርልን ቀሲስ፣ በጣም አመሰግናለሁ። እንደው እኛ እንኳን ዝም ብለን እንደነገሩ ማለታችን ነው እና በጸሎቱት ደግሞ ያስቡኝ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ በእውነት ቀሲስ። ቀሲስ እድሜው አንቱ የሚባል አይደለም፣ ጩጬ ነው። ግን እውቀቱ ነው እንጂ እውቀቱ ብዙ ነው።